በዛሬው ቪዲዮ ላይ በኢትዮጵያ ሀገራችን የቤተክርስቲያን ታሪክ መጥፎ አሻራን ያሳረፈው ከፍተኛ ውድመትን ያስከተለው ካለፉ ታሪኮች መካከል ብዙ ሰው የሚያውቀው መጠሪያዋ የዮዲት ጉዲት ተብላ ስለምትታወቀው አስገራሚ ሴት ታሪክ ይዤላችሁ ቀርቤያለሁ። ይህን ቪዲዮ እስከ መጨረሻው ድረስ ከተመለከታችሁ ዮዲት ጉዲት የኢትዮጵያ ቤተክርስቲያን ለማውደም ያስገደዳትን የሚያስገርም ምክንያትና ያልተጠበቀ መጨረሻዋ የማስቃኛችሁ ይሆናል። ለቻናሉ አዲስ ለሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እየጠየቁ እንዲሁም ለብዙ ሰው እንዲዳረስ ላይክ በማድረግ ጀምሩ። በቀጥታ ወደ ቪዲዮ እናልፋለን። ከክርስቶስ ልደት በኋላ በአንደኛው ክፍለ ዘመን መጀመሪያ በንግሥት ህንደኬ ዘመን ወደ ኢትዮጵያ የገባው የጥምቀት ዜና በአራተኛው ክፍለ ዘመን በአብርሃና ጽብሃ ዘመነ መንግስት በአባ ሰላማ ከሳቴ ብርሃን ስብከት ተስፋፍቶ አብዛኛው የኢትዮጵያ ሕዝብ ስብከተ ወንጌልን አምኖ ጥምቀትና ክርስትናን ተቀበለ። እጅግ በጣም ጥቂት የሆኑ የአይሁድ ጁዳይዝም ሃይማኖት አማኞች በወንጌል አናምንም፣ ክርስቲያን አንሆንም፣ ሕገ ኦሪትን አንለቅም በማለት በ982 ዓመተ ምህረት ገደማ በቀዳማዊ ምኒልክ ዘመን በመጣው እምነት እስራኤል መከተል ቀጠሉ። የክርስትና ሃይማኖት አንቀበልም ብሎ በአይሁድ የኦሪት እምነታቸውን የጸኑት ህዝቦች በነገስታቱ ትእዛዝ የኢትዮጵያ ዋና ከተማ በሆነችው ከአክሱም ከዙሪያዋ እየለቀቁ በመውጣት በወልቃይት፣ በሰሜንና በወገራ፣ በደንቢያ፣ ዘአገው፣ በላስታ፣ በሰቆጣና በመሳሰሉት ሊኖሩ እንደሚችሉ ስለተገለጸላቸው አክሱምና አካባቢዋን እየለቀቁ በመሄድ ተበታትነው ይኖሩ ጀመረ። በዚህ ምክንያት ፈላሻ ተባሉ። ፈላሻዎች እምነታቸው ሕገ ኦሪት ቢሆንም ኢትዮጵያውያን ናቸው የተረጋገጠ ስለሆነ በመንግስት ትእዛዝ በተፈቀደላቸውና በሚኖርባቸው በሰሜንና በላስታ እንዲሁም በተለያዩ ስፍራዎች ለረጅም ጊዜ በመኖር ቁጥራቸው እየበዛ ሄደ። ህዝቡ ቁጥር እየበዛ ሲሄድ ለአክሱም መንግስት ግብር እየከፈሉ በሰላም ይኖሩ ጀመር። ዮዲት ጉዲት በ9ኛው ምዕተ ዓመት በ852 ዓመተ ምህረት ገዳማ ዮዲት የተባለችው የገዴዎን ልጅ ንግሥት ዞራ በፈላሻ ውስጥ በመሆን ፈላሻዎች ይዛ ተነሳች። በላስታ የሚኖር የክርስቲያን ሃይማኖት ተከታይና የቡግና ባላባት በዮዲት ውበትና ኃይለኛነት ስለተማረከ ሃይማኖቱን ለውጦ አገባት። በዚህም ምክንያት ተጨማሪ ኃይል ለማግኘት ቻለች። በዚህ ዘመን በአክሱም ዙፋን ላይ የተቀመጠው የንጉሥ ድግናዞን ልጅ አንበሳ ውድም ነበር። አንበሳ ውድም አባቱ ሲሞት ገና የ12 ዓመት ልጅ ቢሆንም የንግስና ስልጣኑ ያዘ። ዮዲትም ንጉሱ ገና ሕፃን ስለሆነ የእሷን ጥቃት የመቋቋም ኃይል ሊያሰባስብ እንደማይችል በመገመት አጋጣሚውን ተጠቅማ ልትዋጋው አሰበች። በዚያን ጊዜ አክሱም የእስልምና ሃይማኖት ለማስፋፋት የሚደረገው ጥረት የተነሳ ጠረፎቿ በወረራቸው በቀይ ባህር የነበራትን የበላይነት ያጣችበት ወቅት ነበር። ይህች የክርስቲያን ባላጋራ የሆነች ንግሥት ፈላሾች የሆኑትን ሁሉ በአንድነት አሰባስባና አስተባብራ የአክሱም ንጉሥ አንበሳ ውድምን ለመዋጋት ተነሳች። ከላስታ ሰሜንና ወልቃይትን የተሰበሰቡትን ፈላሾችና ሌሎችም ቀስቅሳና አስፈራርታ በማስነሳት ብዙ ሰራዊት እየመራች ወደ አክሱም ዘመተች። ወደ አክሱም በምትጓዝበት ጊዜ ያለፈችበትን ስፍራ ሁሉ ሰራዊቷ ይመዘብርና ያጠፋ ነበር። አብዛኞቹ አብያተ ክርስቲያናትና ሌሎችም ውድ የሆኑ የባህል ቅርሶች የተቃጠሉትና የወደሙት በዮዲት ጉዲት ጭካኔ የተሞላበት ወረራ ነበር። ብዙ ጊዜ አምረውና ደምቀው ግርማ ሞገስ የነበራቸው አብያተ ክርስቲያናትና ሐውልቶች ጭራሽ ከወደሙት ሌላ ለታሪክ ምስክርነት በእሳት ጓይቶ ፍርስራሳቸው ብቻ የሚታየው ብዙ ናቸው። በዮዲት ጉዲት ወድሞ በኋላ በንግሥት ኢሌኒ ታድሶ የነበረው የአብርሃ ወአጽብሃ ቤተክርስቲያን መርጡ ለማርያም ጎጃም ብዙ ክርስቲያኖች ሲጨፈጨፉና የቀሩትም በታላቅ አደጋና ስጋት
ተወጥተው የመከራ ዘመናት አሳልፈዋል። የዮዲት ፍላጎት የክርስትና ሃይማኖትን አጥፍታ የአይሁድን እምነት ለማስፋት ነበር። ይህ በስፋት ይካሄድ የነበረውን ጭፍጨፋ ለመቋቋም የተሳናቸውን በስጋት ላይ ወድቀው የነበሩትን የአክሱም መሳፍንትና መኳንንት ፈተና ጊዜ አግኝተው መልሰው ለማጥቃት እስኪችሉ ድረስ ሕፃኑን ንጉሥ ይዘው ሸዋ ውስጥ ወደሚገኘው ወደ መንዝ ሸሹ። መንዝ የተመረጠበትም ዋናው ምክንያት የመልክዓ ምድሩ አቀማመጥ ገደላማና ዋሻ በመሆኑ ጠላት ስለማይደፍረው ገፍቶም ቢመጣ ለመከላከል አመቺ በመሆኑ ነበር። ዮዲት የክርስትና ሃይማኖት አጥፍታ የፈላሻን ሃይማኖት በሰፊው እንዲሰበክና እንዲስፋፋ ስለፈለገች በአክሱም ሕዝቦች የተገነባውና 2000 ዓመታት ያህል የቆየውን የስልጣኔ ውጤት የሆኑትን ታሪካውያን ቅርሶች፣ ስራዎች ማፈራረሷን ተያይዛለች። አብያተ ክርስቲያናትና ማቃጠልን፣ ካህናትን መግደል የዕለት ስራዋ ሆነ። በተለያዩ አጋጣሚዎች ከተረፉትና እስካሁን ድረስ ካሉት ጥቂቶች በስተቀር ሁሉም ቅርሶቻችን፣ ሐውልቶቻችን ውብ የሆኑ የሥነ ጥበብ ቅርሶችንማ አፈራርሳለች። አብያተ ክርስቲያናትም አቃጥላለች። የክርስትና ሃይማኖት ተከታይ ተራው ሕዝብና ቄሶች ተሰየፉ። የመንግስት ዘርነት የነበራቸው የመሳፍንት ልጆችም መንግስቱን እንዳይቀናቀኑና እንዳይሸፍኑት ሕዝቡንም እንዳያነሳሱ ተብሎ ወደ ደብረ ዳሞ ተራራ እየተወሰዱ በእስር እንዲቀመጡ ይደረግ ነበር። በቆየው ሥርዓት በዚህ ገዳም ውስጥ የመሳፍንት ልጆች በቁም እስረኛነት እየተጠበቁ ይቆዩና ንጉሱ ሲሞት ከመሳፍንቱ ውስጥ ሕዝቡ የመረጠው ይነግስ ነበር። በዚህ ምክንያት የተሰበሰቡት 400 የሚሆኑ የመሳፍንት ልጆች በጅምላ አሳረደቻቸው። ዮዲት በፈጸመችው ጭካኔ ስራና ከፍተኛ ጥረት የተነሳ ተግባራና ክፋቷን የሚገልጹ የተለያዩ ቅጥያ ስሞች ተሰጥቷታል። በትግራይ ሕዝብ ጉዲት፣ ጉደኛ፣ በአፋር ሕዝብ ጋጽዋ፣ አስፈሪ አውሬ በመባል ስትታወቅ፣ በአማራ ሕዝብ እሳቶ የምታቃጥል ብለዋታል። ዮዲት ጉዲት ሕፃኑን ንጉሥ አንበሳ ውድምን በመንዝ የመደበቁን ዜና በሰማች ጊዜ ኃይሉን ሰብሮ እሱን ማርኮ እንዲያመጣ ጦር ልካ ነበር። ነገር ግን የላከችው ሰራዊት በመሸነፉ ሐሳቧ ሳይሰምር ቀረ። በዚህ አንበሳ ውድምና ተከታዮቹን አጥፍታ እርካታ ለማግኘት በማሰብ ራሷ ሰራዊቷን እየመራች ወደ መንዝ ዘመተች። አንበሳ ውድምን ተከታዮቹ ግን ለማጥቃት ይበልጥ አስቸጋሪ ወደ ሆነውና እዚያው ሸዋ ውስጥ ወደሚገኘው ወደ መርሃ ቤቴ ሸሹ። ዮዲትም በዚህ ሳትገታ ልትከታተለው ሞክራ ነበር። ይሁን እንጂ ከመሬቱ አቀማመጥ አስቸጋሪነት ሌላ የንጉሱ ወታደሮች የመንዝና የመርሃ ቤቴ ሕዝብ በየጊዜው ያደርሱባት የነበረው ጥቃት አንድ ላይ ተደማምረው ላስደከሟት ዓላማዋን ሳይሳካላት ወደ ሰሜን ኢትዮጵያ እንደገና እንድትመለስ ተገደደች። ከዚህ በኋላ ለ13 ዓመታት ስትገዛ ቆየች። ይህ ጨካኝ ንግሥት አብዛኛዎቹ የኢትዮጵያ ቅርሶች ያጠፋችበትን የ40 ዓመታት ዕድሜ ገዝታ ማክተሚያ ላይ የአብርሃ ወአጽብሃ ቤተክርስቲያን አቃጥላ የምትመለስበት ጊዜ እግዚአብሔር መንገዷን አሳስቶ አዲ ንፋስ ከሚባለው ቦታ ከፍተኛና አስፈሪ አውሎ ነፋስ አስነስቶ ወርውሮ አደካውህ በሚባለው ቦታ ላይ እንደ ጠላትና በዚሁ ምክንያት እንደሞተች ብዙ ሊቃውንት ይናገራሉ። መቃብሯም በውቅሮ ከተማ በታች በሚገኘው አደካውህ አጠገብ የድንጋይ ምልክት ተቆምጦበት ይገኛል። ዮዲት የአክሱም መንግስት መዳከም በጀመረበት በ9ኛው ክፍለ ዘመን አጋማሽ ላይ ብዙ ሰራዊት አስከትላ ከፍተኛ ወረራ አካሂዳ አክሱምን በቁጥጥሯ ስታረግ የጊዜው የአክሱም ንጉስ አንበሳ ውድምን ተከታዮቹ አምልጠው ወደ ሸዋ መንዝ ተራሮች ተሰደው ተደብቀዋል። ዮዲት የአክሱም ንጉስ ኢዛና ያሰሩትን የማርያስ ጽዮን ቤተክርስቲያንና እዚያ የሚገኙት ሌሎች ጨምራ በእሳት እንዲነዱ ማድረጓ ታሪክ ያረጋግጣል። መረጃዎች እንደሚያረጋግጡት
ዮዲት የክርስትና ሃይማኖት ከኢትዮጵያ ለማጥፋት ሰፊ ዘመቻ አድርጋ ከስቷ በኋላ ግራኝ አህመድ እንኳን ሊደርስበት ያልቻለውን ደብረ ዳሞ ጨምራ እንዳቃጠለች ታሪክ ይነገራናል። ከዚህም ጋር በመያያዝ ቀሳውስትና ካህናትን ሊቋቋሙ የሞከሩትን ሁሉ አውድማለች። ብዙዎች ካህናት እሷ ከመምጣቷ በፊት ታቦታቸውንና ንዋየ ቅዱሳትን ጠቅልለው ወደ ደቡብ በመሰደድ ሃይማኖታቸውን ሊያድኑ ችለዋል። ዮዲት ግን ማነች? ዮዲት በተለምዶ በአራተኛው ክፍለ ዘመን ክርስትና ከገባ በኋላ እዚያ በፊት የነበረው የአይሁድ እምነት ተከታዮች ክርስትና እንቀበልም ስላሉ ከአክሱም ተባረው በሰሜን ኢትዮጵያ በየተራራውና ጎራው ተደብቀው ይኖሩ የነበሩትን ንግሥት ሆና የተነሳችው በሃይማኖት ቁጭት ነው የሚሉ አሉ። ብዙ መረጃ ባይኖረውም እነዚህ የአይሁድ እምነት ተከታዮች አገዎች ነበሩ ይባላል። አንዳንድ ተራኪዎች እንደሚሉት ከአክሱም ከተባረሩ በኋላ ንጉሥ ጌዴዎን የሚባል ንጉሥ እንደነበራቸውና ዮዲትም የሱ ትውልድ እንደነበረች ይገልጻሉ። የላይኛው ታሪክ በብዙ ተቀባይነት ያለው ቢሆንም ሌሎች ደግሞ ዮዲት ባነሳሷም ሆነ በድርጊቷ ከሰሜን ሳይሆን ከደቡብ የተነሳች የሲዳማ ንግሥት ነበረች ይላሉ። ይህንን የሚሉትም በዚያን ዘመን ኃይለኛና በሴቶች ይገዛ የነበረ መንግስት የሲዳማ ስለነበረ ነው ይላሉ። አንዳንዶች እንደጻፉት የዮዲት ባል ንጉሥ ዚኖቢስ አይሁድ ስለነበረ የአይሁድና የሲዳማ ባህላዊ እምነት የቀላቀለ እምነት ተከታይ ነበሩ ይላታል። የሲዳማ ባህላዊ ተራኪዎች እንደሚሉት ትክክለኛ ስሟ ፎራ የምትባለው የሃቪላ ጋዲሬ ከሚባለው ዘር ነች ይላሉ። ሶማሌዎችም ደግሞ ሃርላ ከሚባለው ቦታ የነገሰች ባንዲት የምትባል የሐረር ሶማሌ የኛ ናት ይላል። ዮዲት 40 ዓመት ስትገዛ ኢትዮጵያ በውጭ ኃይል አላስደፈረችም። ነገር ግን እልህኛ ስለነበረች ስልጣኗን ካረጋገጠችና ኃይሏን ካጠናከረች በኋላ በመንሰራሮች የተደበቁት አንበሳ ወንዱንና ተከታዮቹን ካላወደመች የመሰረተችውን መንግስት ዘላቂ እንደማይሆን ስለገመተች የሌለ ሰራዊቷን ይዛ ወደ መንሰራሮች ረጅምና አድካሚ ዘመቻ ጀመረች። ነገር ግን መንሰራዊቷን የገጠመው ከፍተኛ ሰራዊት ሳይሆን የድንጋይ ናዳ ነበር። በዚያ ዘመን የመንዝ ህዝብ አገሩን ላለማስነካት በየመውጣጫውና በየበርበሩ የድንጋይ ናዳ ከምሮ ጠላቱን ይጠባበቅ ነበር። ዮዲትም የጠበቃት ይህ የናዳ ጦርና ሌላው ደግሞ የመንዝ ህዝብ ጠላትን የሚያጠቃው ሰብሉን ካቃጠለ በኋላ እህሉንና ከብቱን ይዞ የማይደረስበት ዋሻዎች ይደበቅና ጠላቱን ያስርብ ነበር። የዮዲት ጦርም ይህን ሊቋቋም ባለመቻሉ ብዙ ሰው አለቀባት። ከዚያ ተርፎ የተዳከመውን ጦሯን ሌሎች በየመንገዱ እያጠቁ አመናመነውባት። እሷም አክሱም ሳትደርስ አዲቃዊ የሚባል ቦታ ሞታ ተቀብራለች ይባላል። የዮዲት ታሪክ በደንብ የተዘገበ አይደለም። አብዛኛው ቃረሞሽና የመላምት ግጥምጥም ነው። አሁንም ቢሆን ብዙ አስተማማኝ የሚሆን በቂ ጭብጥ በጽሑፍ አልተገኘም። ዮዲት መኖሯ ግን ጥርጥር የለውም። ይህም ስለሆነ በታሪካችን ዮዲት 56ኛዋ ንግሥት ነበረች መባል ይኖርባታል።